አፍሪካዊቷ ሀገር ዴሞክራቲክ ኮንጎ አሳዛኝ ተሸናፊ ሆና ከዓለም ዋንጫ ውድድር ተሰናብታለች። ሃሪኬን ደግሞ እንግሊዝን ከሽንፈት አሰልጣኝ ቶማስ ቱኸልን ከስንብት ታድጓል። የትላንትናው ጨዋታ ለእንግሊዝ ብሔራዊ ቡድን ቀላል የሚባል አልነበረም። ነገር ግን በሁለተኛው አጋማሽ የተዋጣለት የማጥቃት እንቅስቃሴን ያሳየው የእንግሊዝ ብሔራዊ ቡድን ሃሪኬን ባስቆጠራቸው 2 ጎሎች አማካኝነት ወደ ቀጣዩ ዙር ማለፍ ችሏል። ጨዋታው እንዴት ነበር? አሰልጣኝ ቶማስ ቱኸል በሁለተኛው አጋማሽ ያደረጓቸው የተጫዋች ቅያሬዎችና ታክቲካል ለውጦች ሜዳ ላይ የፈጠሩ ተጽዕኖ ምን አይነት ነበር? ዴሞክራቲክ ኮንጎስ በእጇ የነበረውን ውጤት እንዴት ማስጠበቅ ተሳናት? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ትላንት ምሽት የተደረገውን የእንግሊዝና የዴሞክራቲክ ኮንጎን ጨዋታ የምንመለከት ይሆናል ማለት ነው። ትላንትና የ32ቱ ጥሎ ማለፍ ወሳኝ ጨዋታዎች ሲደረጉ ከነዚህ ጨዋታዎች መካከል ከፍተኛ ትኩረት የሳበው የእንግሊዝና የዴሞክራቲክ ኮንጎ ጨዋታ ነበር። እንግሊዝ ምድቧን በበላይነት ካጠናቀቀች በኋላ ትላንትና ምሽት ከዴሞክራቲክ ኮንጎ ጋር ጨዋታዋን አከናውናለች። በምድቧ አንድም ጨዋታ ሳትሸነፍ እጅግ በጣም በሚያስገርም ግስጋሴ ነው ምድቧን በበላይነት ያጠናቀቀችው። እንግሊዝ ክሮሺያን አሸንፋ ከጋና ጋር ደግሞ አቻ ተለያይታ ቀጥሎ ከፓናማ ጋር በተደረገው ጨዋታ ፓናማንም አሸንፋ ከዴሞክራቲክ ኮንጎ ጋር ትላንትና ጨዋታዋን አከናውናለች። በአንጻሩ ደግሞ የዴሞክራቲክ ኮንጎ ብሔራዊ ቡድን ከፖርቱጋል ጋር አቻ ተለያይቶ በኮሎምቢያ ተሸንፎ ኡዝቤኪስታንን ደግሞ አሸንፎ ጥሩ ሶስተኛ ሆኖ ነው ወደ ትላንትናው የጥሎ ማለፍ ጨዋታ ማለፉን ያረጋገጠው እና ሁለቱ ብሔራዊ ቡድኖች ትላንትና ሲገናኙ እጅግ በጣም በተለያየ ፎርም ላይ ሆነው ነው የትላንትና ጨዋታቸውን ያከናውኑት። በደረጃ ሰንጠረዥ ሁለቱ እጅግ በጣም ልዩነት ያላቸው ብሔራዊ ቡድኖች ናቸው። በፊፋ የደረጃ ሰንጠረዥ፣ በእግር ኳስ ታሪክ በጣም በብዙ ነገር እጅግ በጣም የተለያዩ ሀገራት ናቸው። ዴሞክራቲክ ኮንጎ ከ52 ዓመታት በኋላ ነው ወደ ዓለም ዋንጫ ውድድር የተመለሰችው። በዛ ላይ ለሁለተኛ ጊዜ ነው በዚህ በዓለም ዋንጫ ላይ የተሳተፉ የሚገኙት። ከ52 ዓመት በፊት በነበረው የዓለም ዋንጫ ተሳትፏቸው እንኳን ዴሞክራቲክ ኮንጎ የሚለው ስያሜ አብሯቸው አልነበረም። ዛየር በሚል መጠሪያ ነበር በወቅቱ በዓለም ዋንጫ ውድድር ላይ የተሳተፉት። ከምድብ አልፈው ደግሞ የጥሎ ማለፍ ጨዋታቸውን ሲያከናውኑ ለመጀመሪያ ጊዜ ነበር እና የትላንትናው ጨዋታ ከፍተኛ የማሸነፍ ቅድመ ግምት የተሰጠው ለእንግሊዝ ብሔራዊ ቡድን ነበር። በትላንትናው ጨዋታ ላይ በተለይም ደግሞ አሰልጣኝ ቶማስ ቱኸል የተለመደውን አይነት አሰላለፍ ይዘው ወደ ሜዳ ገብተዋል። ፒክፎርድን ግብ ጠባቂ አድርገው አስጀምረዋል። ኒኮ ኦራይሊን በግራ በኩል እንደዚሁ ደግሞ ጀድ ስፔንስን በቀኙ በኩል አሰልፈዋል። ኤዝሪ ኮንሳና ማርክ ጌሂን ደግሞ የ6 ቁጥር ቦታ ላይ አሰልጣኙ አሰልፈዋል። የመሃል ተከላካይ ማለት ነው። የመሃል ተከላካይ ቦታ ላይ አሰልጣኙ አሰልፈዋል። እንዲሁ ደግሞ ዴክላን ራይስ እና ኤሎይት አንደርሰን ደግሞ በደብል ፒቮት በ6 ቁጥር ቦታ ላይ ተጣምረው የተጫወቱ ተጫዋቾች ናቸው። ከዚህ በተጨማሪ ደግሞ ጁድ ቤሊንግሃም በ10 ቁጥር ቦታ ላይ በቋሚነት ጀምሯል። በግራ መስመር በኩል ማርከስ ራሽፎርድ፣ በቀኙ መስመር በኩል ደግሞ ኖኒ ማድዌኬ፣ የፊት መስመሩን ደግሞ ሃሪኬን እየመሩ በትላንትናው ጨዋታ ላይ ወደ ሜዳ ገብተዋል። በአንጻሩ የዴሞክራቲክ ኮንጎ ብሔራዊ ቡድን በተለይም ደግሞ እጅግ በጣም አስደናቂ ብቃት ያላቸውን በመከላከሉ ረገድ ጥሩ አቅም ያላቸውን ተጫዋቾች አሰልጣኙ ደሳብሬ አሰልፈዋል። ሊዮኔል ሜፓሲ የቡድኑ ግብ ጠባቂ ሆኖ ትላንትና ወደ ሜዳ ገብቷል። ከዚህም በተጨማሪ በተለይ በመከላከሉ ረገድ እነ አርቱር ማስዋኩ እንዲሁ ደግሞ ቻንስል ምቤምባ፣ አሮዋን ቢሳካ በጣም አስገራሚ የሆነ ጥምረት በትላንትናውም ጨዋታ ላይ እንደዚሁ አሳይተው ነበረ። ከዚህ በተጨማሪ ደግሞ እንደዚሁ አግዘል ተዋንዜቤም ከምቤምባ ጋር የማል ተከላካይ ስፍራ ላይ ተጣምሮ የተጫወተ ተጫዋች ነበር። ሳሙኤል ሞትሳሚ
የአማካይ መስመር ተጫዋች ነው። ነገር ግን ኮንጎ ኳስ በምትነጠቅበት ጊዜ ወደኋላ እየተመለሰ እንደ አምስተኛ ተከላካይ ይጫወት ነበር። ኖህ ሳዲኪ እና ደግሞ ንጋል አያል ደግሞ የአማካይ መስመሩን መርተውታል። ብሪያን ሲፔንጋ እንዲሁ ደግሞ ሙቡኩ እና ዮሐኔ ዊሳ ደግሞ የፊት መስመሩን እየመሩ ወደ ሜዳ ገብተዋል። ምናልባት አሰላለፋቸውን ብንመለከተው ቀጥታ በ4-3-3 ወረቀት ላይ 4-3-3 አሰላለፍ ይዘው ነው ወደ ሜዳ የገቡት። ግን ደግሞ ኳስ በሚያጡበት ጊዜ ወይም ኳስ በሚነጠቁበት ጊዜ በ5-4-1 አሰላለፍ ወደ ሜዳ ገብተዋል። ትላንትና የዴሞክራቲክ ኮንጎ ብሔራዊ ቡድን ገና በ7ኛው ደቂቃ ነበረ መላውን ዓለም ያስደነገጠ ጎል ማስቆጠር የቻሉት። በተለይ ደግሞ ምቤምባ በረጅሙ ያሻማለትን ኳስ ከቀይ መስመር ወደ ግራ መስመር የተገለበጠ ኳስ ነበር። ብሪያን ሲፔንጋ የ28 ዓመቱ ተጫዋች ለአልሜሪያ ነው የሚጫወተው። እጅግ በጣም በሚያስደንቅ ኮንትሮሊንግ ኳሱን ከተቆጣጠረ በኋላ በጣም በግብ ጠባቂው ፒክፎርድ ባጠበበበት አንግል ነው ኳሱን መጥቶ ማስቆጠር የቻለው። ኒር ፖስት ላይ ነው ኳሱን መጥቶ ያስቆጠረውና ዓለምን ያስደነገጠ መላው ዓለምን እጅን በአፍ ያስጫነ ጎል ነበረ ሲፔንጋ ያስቆጠረው። ያውም ገና በ7ኛው ደቂቃ ነው እርሊ ጎል ማስቆጠር የቻሉት። ዴሞክራቲክ ኮንጎዎችም እርሊ ጎል እናስቆጠራለን የሚል ግምት ይኖራቸው እንደነበር እርግጠኛ ሆኖ መናገር አይቻልም እና ጎሉ ከተቆጠረ በኋላ በተለይ የእንግሊዝ ደጋፊዎች ስሜታቸውን ስናይ በጣም ተደናግጠው ነበረ። እጆቻቸውን ጭንቅላታቸው ላይ ያደረጉ በጣም በቃ ተደናግጠው በዛ ስሜት ውስጥ ሆነው ጨዋታውን የሚመለከቱ ደጋፊዎች ነበሩ። እነ ፒክፎርድ ጋር የሆነ አይነት የድንጋጤ ስሜት እንመለከት ነበረ እና ትላንትና በተለይም ደግሞ ያ ጎል ቀድሞ መቆጠሩ ብዙዎችን ያስደነገጠ ነበር እና ወደ ሃይድሬሽን ብሬክ እስከሚያመሩ እስከ 22ኛው ደቂቃ እስከ 23ኛው ደቂቃ ገደማ ድረስ የዴሞክራቲክ ኮንጎ ብሔራዊ ቡድን በጣም የተዋጣለት ቡድን ነበር። ለምሳሌ በኳስ ቁጥጥር ሙከራዎችን በማድረግ ወደ ፋይናል ሰርድ በመድረስ በጣም ጥሩ እንቅስቃሴ ሲያሳዩ ተመልክተናል። በተለይም ደግሞ በመጀመሪያዎቹ ጥቂት 22 እና 23 ደቂቃዎች ከሃይድሬሽን ብሬኩ በኋላም የእንግሊዝ ብሔራዊ ቡድን እንደው የተወሰነ ለውጥ ነበረው እንጂ ያን ያህል አጥጋቢ የሚባል ለውጥ አልነበረውም። ለምሳሌ ጎል የተቆጠረበትን ሁኔታ ስትመለከቱት ጄድ ስፔንስ በጣም ሰፊ ክፍተት መስጠቱን ተመልክተናል። ጄድ ስፔንስ አሁንም ቢሆን በተለይ ደግሞ በዚህ በእንግሊዝ ብሔራዊ ቡድን በኩል በጣም ብዙ ጥያቄ እየተነሳበት የሚገኝ ተጫዋች እንደሆነ እየተመለከትን እንገኛለን። ጎሉ ሲቆጠር በትክክል እዛ ቦታ ላይ ተገኝቶ ሲፔንጋን ማርክ ማድረግ የነበረበት ይህ ተጫዋች ነው። ነገር ግን ተጫዋቹን ማርክ ማድረግ አልቻለም። ጎሉ ተቆጥሯል። በዛ ጨዋታ ላይ አደሆል የነበረው እንቅስቃሴ ያን ያህል አጥጋቢ አልነበረም። ብዙዎች ለትሬንት አሌክዛንደር አርኖልድ የሚያወሩበት ሰዓት ላይ እንገኛለን። ለምን አርኖልድን ትተውት መጡ? ወይ ደግሞ ለምን ጄምስ ለጨዋታው ዝግጁ የሚሆን ከሆነ ፊት የሚሆን ከሆነ ለምን እሱን አይጠቀሙም? የሚሉ አይነት ብዙ ጥያቄዎችን ያስነሳል የዚህ የጄድ ስፔንስ እንቅስቃሴና ጎል የተቆጠረበት መንገድ ብዙ ጥያቄ የሚያስነሳ ነበር። ከዛ ውጭ ግን በተለይ ጨዋታው ላይ ቀድም እንዳልኩት ከሃይድሬሽን ብሬክ በኋላ የተወሰነ ለውጥ አየን እንጂ ያን ያህል አጥጋቢ እንቅስቃሴ አልነበረም። ለምሳሌ የሚናበቡ ተጫዋቾች አልነበሩም። ከመስመር አጥቂዎች የጎል ዕድሎች እንዲፈጠሩ ይፈለግ ነበር። ማርከስ ራሽፈርድ የግብ ዕድሎችን መፍጠር አልቻለም። ድሪብል እያደረገ ወደ ሳጥን ውስጥ እየሰበረ መግባት አልቻለም። ኖኒ ማዱዌኬ የሚያቀብላቸው ኳሶች በትክክል ለሚፈለገው ሰው ሲደርሱ አልተመለከትንም። ሌሎች በጣም ብዙ ነገሮችን ማንሳት ይቻላል እና የመጀመሪያው አጋማሽ በጥቅሉ ለእንግሊዝ ብሔራዊ ቡድን ጥሩ የሚባል አልነበረም። እንደውም በአንጻሩ በጣም ጥሩ እንቅስቃሴ ሲያሳዩ የነበሩት የዴሞክራቲክ ኮንጎ ተጫዋቾች ናቸው። ምናልባት የጁድ ቤሊንግሃምን ሁለት በግንባር የተገጩና ሊዮኔል ሜፓሲ ያወጣቸውን ኳሶች ካልተመለከትም በስተቀር በእንግሊዝ ብሔራዊ ቡድን በኩል ግልጽ የግብ ዕድሎችን መፍጠር በተለይ ይህ በጣም የሚያስጨንቁ የግብ ዕድሎችን ከመፍጠር አንጻር ቡድኑ ላይ የሆኑ አይነት ድክመቶች እንደነበሩበት የትላንትናው ጨዋታ በደንብ ቁልጭ አድርጎ ያሳየ ነበር እና በተለይ እኔ የመጀመሪያው አጋማሽ ላይ በተለይም ደግሞ የእንግሊዝ ብሔራዊ ቡድን ያንን አይነት እንቅስቃሴ ማድረግ አለመቻሉ ደጋፊውንም ተጫዋቾቹንም ውጥረትና ችኮላ ውስጥ የከተታቸውም ጭምር ነበር እና ልክ ሁለተኛው አጋማሽ ከተጀመረ በኋላ አሰልጣኙም ቶማስ ቱኸል በጣም በስሜት በንዴት በጩኸት ሆኖ ነው ተጫዋቾቻቸውን ሲመሩ የነበሩት እና 61ኛው ደቂቃ ላይ ሁለት ቅያሬዎችን አድርገዋል። ቡካዮ ሳካን በኖኒ ማዱዌኬ አንቶኒ ጎርደንን ደግሞ በራሽፈርድ ቀይረዋል። ይሄ ትክክለኛ የተጫዋች ለውጥ ነበር ማለት ይቻላል። ምክንያቱም ቅድም እንዳልኩት ኖኒ ማዱዌኬ የግብ ዕድሎችን ከመፍጠር አንጻር ትላንትና በጣም ደክሞ ታይቷል። ራሽፈርድ ጭራሽ ሜዳ ውስጥ አልነበረም። ስለዚህ የአንቶኒ ጎርደን እና የቡካዮ ሳካ ተቀይሮ መግባት እጅግ በጣም አስፈላጊ ነበር። በኋላ እንደውም
ጀድ ስፔንስንም አስወጡትና በሱ ምትክ ደግሞ ኤቤሪቺ ኤዜን አስገብተዋል። ዴክላን ራይስ ራይት ባክ ሆኖ እንዲጫወት የቀኝ ተመላላሽ ሆኖ እንዲጫወትና ኤዜ በደንብ መሃል ሜዳውን እንዲያግዝ በዴክላን ራይስ ቦታ እንዲጫወት ነበር አሰልጣኙ ያደረጉት። ኮምቢኔሽኑ ጥሩ ነበር። በተለይ የአርሰናል ተጫዋቾች እዛው በቀኙ መስመር ላይ እንዲጫወቱ ለማድረግ ያሰቡት እንቅስቃሴ ዴክላን ራይስ፣ ከዚህ በተጨማሪ ደግሞ ኤቤሪቺ ኤዜ እና ቡካዮ ሳካ በዛ ቦታ ላይ የመጫወታቸው ነገር በትክክል በትላንትናው ጨዋታ ላይ የአሰልጣኝ ቶማስ ቱኸል እሳቸው ያደረጉት ለውጥ የቀየሩት ቅያሪ በትክክል ሰርቶላቸው ትላንትና ውጤት አስመዝግበው እንዲወጡ ትልቅ እርዳታ ሆኖላቸዋል ማለት ነው። የትላንትናውን ጨዋታ ስንመለከት የዴሞክራቲክ ኮንጎ ብሔራዊ ቡድን እስከ 75ኛው ደቂቃ ድረስ የተዋጣለት መከላከል አሳይቶ ነበር። ነገር ግን 75ኛው ደቂቃ ላይ ትላንትና በእንግሊዝ ብሔራዊ ቡድን ጎል ተቆጥሮባቸው ጨዋታው 1-1 በሆነ ውጤት ሊቀጥል ችሏል እና ጎሉ ደግሞ የተቆጠረው ተቀይሮ ከገባው ከአንቶኒ ጎርደን መነሻነት ነው እና አንቶኒ ጎርደን በጣም በሚያስደንቅ ሁኔታ ነው ያንን ኳስ ማቀበል የቻለው ለሃሪኬን። ሃሪኬንም ደግሞ ያንን ኳስ ተጠቅሞ ወደ ግብነት ቀይሯታል እና እጅግ በጣም የሚያስገርም ጎል የተቆጠረበትም ጭምር ነበረ። ከቀይ መስመር የተሻገረውን ኳስ ነው አንቶኒ ጎርደን በደረቱ አብርዶ ኮንትሮል አድርጎ ያሻማው። በጣም በቆንጆ ሁኔታ ኳሱን በግንባር ገጨ። ምፓሲ ኳሱን ለማግኘት ተቃርቦ ነበረ፣ ግን ምፓሲ ለማግኘት የተቃረበውን ኳስ እጁን ጨርፋ ነው ወደ ጎልነት የተቀየረችው። ጨዋታው 1-1 ቀጠለ። ከዛ በኋላ አሁንም ቢሆን በማጥቃት ረገድ የእንግሊዝ ብሔራዊ ቡድን እጅግ በጣም እያጠቃ ሲጫወት ተመልክተናል። በመጨረሻም 86ኛው ደቂቃ ላይ ሁለተኛውን ጎል ማስቆጠር ችሏል። ይህ ጎልም ሲቆጠር በተለይ የጎሉ ቀጥተኛ መነሻ ራሳቸው ከግራ መስመር ላይ ይዘው የገቡትን ኳስ ተሞክሮ ምፓሲ ካወጣው በኋላ አንቶኒ ጎርደን ነው በተጫዋቾች መካከል ኳሱን ያሾለከው። ሃሪኬን ኳስ ወደ ሳጥን ይዞ ገባ። በአስደናቂ ሁኔታ ሃሪኬን ያንን ኳስ ወደ ጎልነት ቀይሯል እና ጨዋታውን እንግሊዝ 2-1 እንድታሸንፍ ምክንያት የሆነው የዚህ ተጫዋች ጎል ነው ማለት ይቻላል። ቅያሪዎቹ ቅድም እንዳልኩት በጣም ትልቅ የሆነ ለውጥ ፈጥረዋል በዚህ ጨዋታ ላይ። ምክንያቱም በተለይ ከማርከስ ራሽፈርድ ከኖኒ ማድዌኬ ማግኘት ያልቻለውን የእንግሊዝ ብሔራዊ ቡድን ከነዚህ ተጫዋቾች ማግኘት ይገባው የነበረውን ነገር ግን ማግኘት ያልቻለውን ተጽዕኖ ፈጣሪነት በእነዚህ ተጫዋቾች በተለይ በአንቶኒ ጎርደን አማካኝነት ማግኘት ችሏል። እንደምታውቁት አንቶኒ ጎርደን የግብ ዕድል ለመፍጠር ችግር የለበትም። ትላንትናም ሲያደርግ የነበረው ይሄ ነው። በተለይ የሁለተኛውን ጎል መነሻነት ስንመለከት እጅግ በጣም ያስገርም ነው እና በተከላካዮች መሃል ነው ኳሱን ሰንጥቆ ያቀበለው። ተጫዋቹን በአስገራሚ ሁኔታ ሃሪኬን ኳሱን ወደ ጎልነት ቀይሮታልና ይህ ጎል ለእንግሊዝ በጣም ትርጉሙ ብዙ የሆነ ጎል ነው። ምክንያቱም እንግሊዝ ምናልባት በትላንትናው ጨዋታ ላይ ሃሪኬን እነዛን 2 ጎሎች ባያስቆጠርና ተሸንፈው ቢወጡ ኖሮ ብዙ ትችት ነው የሚቀርብበት። ምክንያቱም ለዋንጫ ሲጠበቅ የነበረ ቡድን ፋይናል ይደርሳል እየተባለ ያለ ቡድን እንደነ ፈረንሳይ እንደነ ስፔን ካሉ ቡድኖች ጋር በደንብ ተፎካክሮ ራሱን ማሳየት ይችላል ተብሎ ሲጠበቅ የነበረው የእንግሊዝ ብሔራዊ ቡድን ነገር ግን ደግሞ እንዲህ ባለ ሁኔታ ያውም ደግሞ ከረጅም ዓመት በኋላ ወደ ዓለም ዋንጫ በተመለሰችው ዴሞክራቲክ ኮንጎ ከዚህ ውድድር መውጣት ማለት እንግሊዛውያን በፍጹም አክሴፕት የሚያደርጉት አይደለም እና ሃሪኬን እንግሊዝን ካሰቃቂ ሽንፈት ነው የታደጋት። አሰልጣኝ ቶማስ ቱኸልን ደግሞ ከስንብትም ጭምር ነው የታደጋቸውና ይሄ በራሱ በጣም ብዙ የሚያሳየው ነገር አለ። ምን ያህል ውጥረት እንደነበረው የትላንትናው ጨዋታ የሚያሳይ ነውና ሃሪኬን ለዚህ ቡድን እጅግ በጣም ወሳኝ ተጫዋች መሆኑን የምንመለከትበትም ጭምር ነው። አሁን ለወርቅ ጫማው ከተለያዩ ተጫዋቾች ጋር እየተፎካከረ ይገኛል። ኬሊያን ኤምባፔና ሊዮኔል ሜሲ 6 ጎሎች አስቆጥረዋል። ኤርሊንግ ሃላንድ እና ሃሪኬን 5 ጎሎች አሏቸውና ምናልባት ትላልቅ ብሔራዊ ቡድኖች ሲወጡ ተመልክተናል። ጀርመን ከዓለም ዋንጫ ውድድር ተሰናብታለች በጊዜ በጣም ብዙ ትችት እየቀረበባቸው ነው ያለው። ከዚህ በተጨማሪ የኔዘርላንድስ ብሔራዊ ቡድንም ገና በጊዜ ነው ከውድድሩ የተሰናበተው። በጣም ብዙ ነገሮች ማለት ይቻላል። ግን ደግሞ የእንግሊዝ ብሔራዊ ቡድን ምናልባት ከዚህ ውድድር ቢወጣ በዚህ ሁኔታ ብቻ አስተያየት የሚሰጥበት ጉዳይ እንደማይሆን እርግጠኛ ሆኖ መናገር ይቻላል እና ያንን በእንግሊዝ ብሔራዊ ቡድን በኩል በደንብ የተመለከትንበትም ጭምር ነው። የእንግሊዝ ብሔራዊ ቡድን እኔ ሃሪኬን ሰርቪሶች ከተሰጡት ጎል ከማስቆጠር በፍጹም ወደኋላ የሚል አይነት ተጫዋች አይደለም። የጎል አነፍናፊ ነው። ምናልባት አሁን በዓለም እግር ኳስ ምርጥ አጥቂዎች ይጠሩ ቢባል ኬሊያን ኤምባፔን ልንጠራ እንችላለን፣ ኤርሊንግ ሃላንድን ልንጠራ እንችላለን።
ግን ደግሞ ያለ ጥርጥር ማለት ይቻላል አሁን ባለበት ሁኔታ ተጫዋቾች ይጠሩ ይባል። ምክንያቱም ሃሪኬን በዚህ ዓመት ብቻ በርካታ ጎሎችን ለባየር ሚዩኒክ ማስቆጠር የቻለ የግብ ተሳትፎዎችን ማድረግ የቻለ ተጫዋች ነው። እንደውም ዘንድሮ ካለፉት ዓመታት በተለየ ሜዳ ላይ በጣም አስገራሚውን ሃሪኬን እየተመለከትን እንገኛለን እና እንደውም ለባለንዶር የሚያሳጨውን ሁሉ ፐርፎርማንስ ነው እያሳየ ያለው። በመጀመሪያው አጋማሽ እንደውም ሊዮኔል ሜሲ ጠልፎታል። የፍጹም ቅጣት ምት ይሰጣል ወይስ አይሰጥም የሚባሉ ጥያቄዎች ሁሉ ነበሩ። አለን ሺረር የፍጹም ቅጣት ምቱ ዴፊኔትሊ የሚያሰጥ ነው ብሎ ሲናገር ነበር እና ሃሪኬን ካለ ምንጊዜም ጎል አለ። እንግሊዝ ጎል በምትፈልግበት ሰዓትም ሃሪኬን አለ እና በትክክል በእንግሊዝ ብሔራዊ ቡድን በኩል የተመለከትነው ያንን ነው። ለቀጣዩ ጨዋታዎችም በደንብ በዚህ አይነት ጥንካሬ ልንመለከታቸው እንችላለን። ቶማስ ቱኸል ትላንትና ያደረጓቸው ቅያሬዎች በትክክል ሜዳ ላይ ፋንክሽናሊ ሰርተውላቸዋል ማለት ይቻላል። አሰልጣኙ በተለይም የቀየሯቸው ቅያሬዎች የነ ቡካዮ ሳካ የነ ጎርደን ወደ ሜዳ መግባት አሰልጣኙን በጣም ጠቅሟቸዋል። ያው ሳካ ሙሉ 90 ደቂቃ መጨረስ አይችልም በፊትነስ ችግር ምክንያት። ስለዚህ ያለው አማራጭ እንደዚህ እየቀየሩ ማስገባት ነውና የእንግሊዝ ብሔራዊ ቡድንም ትላንትና ያሳየን ይሄንኑ አይነት እንቅስቃሴ ነበረ። ግን ደግሞ እንግሊዝ አሁንም ጠንከር ባሉ ተጋጣሚዎች ፊት በጣም ለማሸነፍ ከፍተኛ ስትራግል እንደሚጠብቃት ያሳየ ጨዋታ ነው። ቶማስ ቱሄልን አለማድነቅ አይቻልም ቅድም እንዳልኩት። ምክንያቱም ታክቲካል ለውጦቻቸው ታክቲካል ቅያሬዎቻቸው በትክክል ፋንክሽናሊ ሰርተውላቸዋል። የታክቲክ ቅያሬዎቻቸው በተለይ ደግሞ ስፔንስን አስወጥተው ኤዜን ማስገባታቸውና ዴክላን ራይስን ምንም እንኳን ለተጫዋቹ ለጉዳት የሚያጋልጥ አድካሚም ቢሆን በዚህ ቦታ ላይ እንዲጫወት ማድረጋቸው፣ ሌሎች አማራጮችንም ደግሞ እንደነ ጎርደን ያሉ ተጫዋቾችን ቀይረው ማስገባታቸው በጣም ጥሩ ነገር ነው ማለት ይቻላል። አሁንም ቢሆን ኖኒ ማዱዌኬ በቋሚነት ይጀምራል። የአሰልጣኙ ተመራጩ ተጫዋች ነው። ግን እኔ በግሌ ፌቨራይት ነው ብዬ አላስብም። እንደ እይታ ሌላ ቋሚ ተጫዋች በዚህ ቦታ ላይ ቢጠቀሙ አሰልጣኙ የተሻለ ሊሆን ይችላል። በእርግጥ ያው ቅድም እንዳልኩት ከቡካዮ ሳካ የፊትነስ ችግር ጋር ነው አሰልጣኙም ቡካዮ ሳካን ነው ማስጀመር የሚመርጡት። ግን ደግሞ እዚህ ቦታ ላይ ቡካዮ ሳካ በቋሚነት መጀመር ስለማይችል ያለው አማራጭ ኖኒ ማዱዌኬን መጠቀም ነው ለአሰልጣኙ። ግን ደግሞ ሌሎች አማራጮችንም አሰልጣኙ ሊጠቀሙ ይችላሉ እና ትላንትና የተመለከትነው ያንን አይነት እንቅስቃሴ ነው። ሌላው በእንግሊዝ ብሔራዊ ቡድን በኩል ይሄን ካነሳን የዴሞክራቲክ ኮንጎ ብሔራዊ ቡድንን ማንሳት ያስፈልጋል። ዴሞክራቲክ ኮንጎ ትላንትና እንደ ቢሸነፉም አሳዛኝ ተሸናፊዎች ሊባሉ ይችሉ ይሆናል እንጂ ያላቸውን በሙሉ ነው ትላንትና ሜዳ ላይ የሰጡት። የቡድኑ ግብ ጠባቂ ሊዮኔል ሜሲ 4 ያለቀላቸውን አደገኛ ኳሶች ማዳን ችሏል። የሃሪኬንን 2 ወይም 3 የጁድ ቤሊንግሃምን ሙከራዎች ሁሉ ማዳን ችሏል። ምናልባት ትላንት ዴሞክራቲክ ኮንጎ ጨዋታውን አሸንፋ ብትወጣ የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ ተብሎ የሚጠቀሰው ተጫዋች እርሱ ነው የሚሆነው ያለምንም ጥርጥር። በጣም ብዙ በርከት ያሉ ኳሶች ሲሞከሩ ነበርና እነዛን ኳሶች ሲያወጣ የነበረበት ሁኔታ አስገራሚ ነው። የዴሞክራቲክ ኮንጎ ብሔራዊ ቡድን ለ86 ደቂቃ ያክል 1-1 በመቀጠሉ ራሱ በተለይ የእንግሊዝ ብሔራዊ ቡድን በዛ ደረጃ ፈትነው መቆየታቸው ራሱ እጅግ በጣም የሚያስገርም ነው። እኔ ለዴሞክራቲክ ኮንጎ ምናልባት የትላንትናው ጨዋታ ትልቁ ክፍተት የሚመስለኝ በተለይም ደግሞ ከኳስ ጋር ለመከላከል አለመሞከራቸው ነው። ትላንትና አብዛኛውን ደቂቃ ኳሱን ለቀውላቸው ነው ሲጫወቱ የነበሩት። ያ መጀመሪያ ደቂቃ ላይ የነበራቸው ጀብደኝነት፣ መጀመሪያ ደቂቃዎች ላይ ያየነው ተፋላሚነት እንቅስቃሴ፣ ያ ሁሉ ስትራግልና ማጥቃት ከሃይድሬሽን ብሬኩ በኋላ ሙሉ በሙሉ ነው የጠፋውና በተለይ ያው እዚህ ቦታ ላይ ብዙ ነገር ማተር ያደርጋል። ልምድ የሚባል ነገር አለ። ትላንት የመጀመሪያ ጨዋታቸውን ነው በጥሎ ማለፍ በዓለም ዋንጫ ያደረጉት። ልምድ ካለው እንግሊዝ ብሔራዊ ቡድን ጋር ነው የተጫወቱት። እዚህ ቦታ ላይ ምን ማድረግ እንዳለባቸው በደንብ የሚያውቁ ልምድ ያላቸው ተጫዋቾች እዚህ ቡድን ውስጥ አሉ። ከዛ ደግሞ ሌሎች የምናነሳቸው ነገሮችም ይኖራሉ። የስብስብ ጥራቱ ራሱ በጣም ከፍተኛ ነው። አሁን ትላንት አሰልጣኙ ቶማስ ቱኸል ልክ ጎል ሲፈልጉ እነ ሳካን እነ ጎርደንን ቀይረው ሲያስገቡ ነበረ። በዴሞክራቲክ ኮንጎ ብሔራዊ ቡድን በኩል ግን ያ ጥራት አልነበረም እና ምናልባት ጨዋታው ወደ ኤክስትራ ታይም ቢሄድ ወይ ወደ መለያ ምቶች ቢሄድ አሁን ከምናወራለት የተቃራኒ መልክ ጨዋታው ሊይዝ ይችል ነበር። ግን ደግሞ ትላንትናም ከዛም በፊት በነበሩኝ ፕሮግራሞች ላይ ደጋግሜ እንዳነሳሁት አሁን ሙሉ በሙሉ ማለት ይቻላል ጋፑ ወይም ልዩነቱ ጠቧል። በአፍሪካ ቡድኖችና በአውሮፓ ቡድኖች በአፍሪካ ቡድኖችና በላቲን ቡድኖች መካከል ያለው ልዩነት እጅግ በጣም መጥበቡን ነው እየተመለከትን የምንገኘው። እንግሊዝ ትላንትና ያንን ጨዋታ ለማሸነፍ እጅግ በጣም ከፍተኛ የሆነ
ስትረግል ማድረግ የግድ ብሏት ነበረ። ጨዋታውን በቀላሉ አላሸነፉም። ጨዋታው ላይ በቀላሉ ውጤት ይዘው አልወጡም። ይሄ 3 ጎል 4 ጎል አስቆጥረው በሰፊ የጎል ልዩነት ያሸነፉት ጨዋታ አልነበረም እና እነዚህን ሁሉ ነገሮች ስንመለከት በተለይ የዴሞክራቲክ ኮንጎ ብሔራዊ ቡድን ከረጅም ዓመት በኋላ ወደ ዓለም ዋንጫ እንደመምጣቱ መጠን በጣም ከተጠበቀው በላይ ቡጤ የሰነዘረ ቡድን ነው ማለት ይቻላል እና እንደውም አሁን በቀጣይ ከ4 ዓመት በኋላ በሚደረገው የዓለም ዋንጫ ላይ በቀጣዮቹ አፍሪካ ዋንጫ ውድድሮች ላይ የበለጠ ደግሞ ቡድኑ ጠንካራ ሆኖ እንዲመጣ እድል የሚሰጥ ነው እና በዚህ ጨዋታ ላይ ውጤት ባያገኙም ነገር ግን ለቀጣዩ የዓለም ዋንጫ በደንብ ልምድ እያገኙ እንዲመጡ የሚያደርግም ጭምር ነውና የትላንትናውን ጨዋታ በዚህ መልኩ ተመልክተናል። እንግሊዝ ቀጣይ የምትጫወተው ከሜክሲኮ ጋር ነው። ቀላል ጨዋታ አይደለም በፍጹም። የእንግሊዝ ብሔራዊ ቡድን በጣም ተፈትኗል ብያቸዋለሁ ትላንት በዴሞክራቲክ ኮንጎ። የቀጣዩ ጨዋታ ግን መፈተን ከሚባለውም ደረጃ በላይ የሆነ ጨዋታ ነው የሚሆነው። ምክንያቱም ሜክሲኮ አዘጋጅ ሀገር ነች። በ4 ጨዋታዎች አንድም ጎል አልተቆጠረባትም እስካሁን ድረስ። በ4ቱም ጨዋታ ክሊንሺት ይዛን የወጣችሁ የነ ሴዛር ሞንቲየስ በጣም ጠንካራ የሆነ የመከላከል መዋቅር በዚህ ዓለም ዋንጫ ላይ አስደናቂ ሆኖ እየቀጠለ ይገኛል። ስለዚህ እነዚህን ነገሮች ሁሉ ስንመለከት ምናልባት የእንግሊዝ ብሔራዊ ቡድን ከሜክሲኮ ጋር በሚደረገው ጨዋታ ያውም አዘጋጅ ሀገር መሆኗን ሳንዘነጋ በደጋፊዎቿ ፊት የሆም አድቫንቴጅ ይዛም ስለምትጫወት ጨዋታው በጣም ከባድ ሊሆን እንደሚችል መናገር ይቻላል። የእንግሊዝ ብሔራዊ ቡድን ግን በጣም ተቸግሮም ቢሆን አንድ ደረጃ የተሻገረበትን ጨዋታ አስመልክቶናል ማለት ነው። አድማጮች ጨዋታውን እንዴት ተመለከታችሁ? ለእናንተ ጨዋታው እንዴት ነበር? የትላንትናው ውጤት በእንግሊዝ ብሔራዊ ቡድን በኩል ምን አይነት መልክ ነበረው በእናንተ እይታ? ዴሞክራቲክ ኮንጎስ ምን ብታደርግ ውጤት ይዛ መውጣት ትችል ነበር? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ጨዋታው ግን በዚህ ውጤት ተጠናቋል ማለት ነው። እግዚአብሔር ቢፈቅድ የተለያዩ ጨዋታዎችንም ዛሬ ይዘንላችሁ እንመጣለን። ምሽት ላይ ስፔን ከኦስትሪያ የሚያደርጉት ጨዋታ፣ እንደዚሁ ደግሞ ሌሊት ፖርቱጋል ከክሮኤሽያ የሚያደርጓቸውን ጨዋታዎች ይዘን እንመጣለን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ለማንኛውም ጨዋታው በእንግሊዝ አሸናፊነት ተጠናቋል። የሙሉ ሰዓት ውጤት እንግሊዝ 2 ዴሞክራቲክ ኮንጎ 1። እንግሊዝ ከሃሪኬን ጋር ወደ ቀጣዩ ዙር ያለፈችበትን የጨዋታ ምሽት አሳልፋለች ማለት ነው።